ለፍተ ጠላት በዜሮ አስቀርቶ መና ባዶ ሆነ በመንፈሴ አየሁ። እውነት ነው። በጣም የገረመኝ ደግሞ የኔ የምትላቸው የራሴ የምትለው ሰው የአንተን ነገር በሙሉ ወስዶ ሄዷል። እውነት ነው። የእግዚአብሔር ሰው እድሜን በሙሉ እስካሁን ድረስ እኔ ለፍቼ ምንም ያገኘሁት ነገር የለም። ባዶ ሆነሃል። ባዶ ነኝ። እናንተ እንተዋወቃለን? አንተዋወቅም። የእግዚአብሔር ሰው ዛሬ ነው የተገናኘነው። ሰሞኑን ነው ቻናሉን አይቼ መጣሁ። ቻናል አይተን የመጣኸው? ከሱሉልታ ነው። ዛሬ ገና ነው እዚህ ዛሬ ነው የመጣሁት። ስማኝ፣ ጌታ እንደዚህ አለኝ፣ በአንተ ላይ ክፉ ስራ የሰሩ ሰዎች አሉ። በመንፈሴ ስፈልገው አንድ ሰውዬ ተመስገን የሚባል ድሮ ጓደኛ ታስታውሳለህ? ተመስገን የሚባል ሰው አንተ አካባቢ የነበረ ሰው አለ። ማስታወስ የምችል ከሆነ አስታውስ። በስራ ቦታ ላይ በዚህ ሰው አማካኝነት የአንተ ነገር ተቆልፏል፣ ተዘግቷል። ምልክት እንዲሆነ ከቅርብ ጊዜ በኋላ ጀርባህን እያመመህ ነው። እጅግ በጣም ያመኛል። እጅግ በጣም ያመኛል። ጌታ እንደዚህ አለኝ፣ በዛሬ ዕለት አንደኛ ጀርባህን ፈውሻለሁ። አሜን። ሁለተኛ ፋይናንስህን ለቅቄልሃለሁ። አሜን። አስቸጋሪ የሆኑ ነገሮች ከህይወትክ ላይ ተነስተዋል። አሜን። እግዚአብሔር እንዲህ አለኝ፣ ህልምህን ፈውሼዋለሁ። አሜን። ኢየሱስ ጌታ። ጠላት በህልምህ ላይ የሚያመጣብህ መጥፎ ነገር አለ። እውነት ነው። የእግዚአብሔር ሰው እውነት ነው። ማልመው ሁሉ በቃ ሌላ ነገር ነው። ማውራት ራሱ ይከብዳል። በእውነት በጣም እግዚአብሔር ይባርክ። የእግዚአብሔር ሰው ሰሞኑን እንኳን ያለምኩት እጅግ በጣም መጥፎ ነገር ነው። ጌታ እግዚአብሔር እንደዚህ አለኝ፣ በዚህ ምሽት ህልምህን ፈውሻለሁ። አሜን። በዚህ ክፉ ህልም ፈንታ መልካም ራእይ ከዚህ ቀን ጀምሮ ወደ አንተ አመጣለሁ። አሜን። ኢኮኖሚ ከዚህ ቀን ጀምሮ የተፈወሰ ይሆናል። አሜን። የራስህ የሆነ ድርጅቶችን እሰጥሃለሁ። እግዚአብሔር አምላክ ይኸውልህ፣ ጌታ ምን አለኝ? ከቅርብ ጊዜ በኋላ ማን ነው ወደ ኮንስትራክሽን ስራ ውስጥ ሲያስገባኝ። አሜን። የምሰራም ኮንስትራክሽን የእግዚአብሔር ሰው ይሄንን እግዚአብሔር ካልሆነ በስተቀር እንዴት ማወቅ ይቻላል? በፍጹም አይታወቅም። የእግዚአብሔር ጌታ እንደዚህ አለኝ፣ ነገርህን ቆልፎ የያዙ ሁሉ አሁን ፈርሶባቸዋል። በእግዚአብሔር መንፈስ ሆኜ ያንተ ጉዳይ የተጠመጠመው ሱሉልታ ከተማ አይደለም። እውነት ነው። አሁን በቅርብ ነው የገባው ሱሉልታ። እኔ ሱሉልታ አይደለም ማየው፣ እግዚአብሔር የሚያሳየኝ ማለት ነው በዚህ በአሸዋ ሜዳ መስመር ኢየሱስ ጌታ ነው። አዲስ ዓለም የሚባል ሀገር ነበርኩኝ። በዚህ አዲስ ዓለም ጂሰስ ማይ ሎርድ ጂሰስ ማይ ሎርድ ጂሰስ ማይ ሎርድ። እንደ እግዚአብሔር ያለ ማለት አልፎ ከአሸዋ ሜዳ አልፎ መናገሻ ሆለታ ምናምን እየተባለ አዲስ ዓለም ነበርኩኝ። የተወለድኩት አዲስ አበባ ነው፣ ያደግኩት አዲስ ዓለም። የሰራዊት አምላክ እግዚአብሔር እዛ መንደር ላይ አንተ ሕይወት ላይ የተሰራ የትኛውም ቋጠሮ አፍርሻለሁ አለ። ሬት ሰከን አፍርሻለሁ አለ። እስኪ ነገሬ ተፈውሷል። ነገሬ ተፈውሷል። ታሪኬ ተፈውሷል። ሕይወቴ ተፈውሷል። ጌታ ምስክሬ ነው። ጌታ እግዚአብሔር በብዙ በረከት፣ በብዙ ሕይወት፣ በብዙ ኑሮ እግዚአብሔር እባርክሃለሁ። አሜን። ጠላት ኑሮውን ሊበጠብጥ፣ ቤትህን ሊበጠብጥ ወጥቶ በጣም አደገኛ ነገር ውስጥ እንድትገባ አድርጎሃል። እውነት ነው። የእግዚአብሔር ሰው አሁን ወራይን ሞላ የመጨረሻ ከባለቤቴ ጋር ተጣልቼ ልወጣ ነበር ከቤት። የመጨረሻ በቃ ማለት ከሷ ጋር ከተገናኘው ጀምሮ የሆነ መንፈስ ከሷ ጋር ከተገናኘ ጀምሮ ነው በቃ ያንተ ነገር ያልተሳካው የሚል መንፈስ። ይሄ መንጃ ፈቃድ የእግዚአብሔር ሰው ከ10 ዓመት በላይ ነው ያወጣው። መኪና የሚባል ነድቼበታል። በምን እንደታሰርኩ ነው ያላቅ። ዛሬ የራስ መኪና ይመጣል። አሜን። የሰው አስተዳደም የሰማይ አምላክ እግዚአብሔር የራስህን መኪና በኢየሱስ ስም ጠራው። አሜን። የራስህን እያየሁት ነው አንተ በኢየሱስ ስም ጠራሁት። እስኪ ነገሬ መልካም ሆኗል በል። ነገሬ መልካም ሆኗል። ይኸውልህ ከዚህ በኋላ በቅርብ ዓመታቶች ውስጥ የእግዚአብሔር በረከት በአንተ ቤት ላይ ይመጣል። አሜን። ጌታ በአንተ ሕይወት ላይ የተቆለፈ ነገር በሙሉ የሚገርም ነው። የዚህ ሰው ነገር በመንፈሴ ሳየው ብዙ ቦታ ነው የተተበተበበት። በመንፈሴ አለው ዓለሚቱ የምትባል አንዲት ሴት ነገርህን እግዚአብሔር ዓለሚቱ የምትባል ቀደም ብሎ አሁን በሕይወትም የለችም ባለቤቴ ነበረች። ቻቶሳ ፓራላ ጃኬራ ሃሌሉያ ሃሌሉያ። የሚሳነው ምንም ነገር አረ እግዚአብሔር ትልቅ ነው። ጌታ ምስክሬ ነው። ይሄ ሰው ዛሬ ተፈቷል። አሜን። አንተ ሰው ዛሬ ተፈቷል። ድንገተኛ የሆነ የእግዚአብሔር በረከት ወደ ቤት መጣ። ድንገተኛ የሆነ የእግዚአብሔር ኃይል ወደ ቤት መጣ። ላትቆም ተለቀሃል። ላትያዝ ተለቀሃል። እግዚአብሔር ሕይወትህን ዛሬ በኢየሱስ ስም ፈትቼዋለሁ አለ። ኢጃፓቴ ክሬላ ዘናማንቴ ኬራባ ጌታ እንደዚህ ነው የሚለኝ። ከዚች ቀን ጀምሮ በቤትህ ላይ አሁን ዛሬ እንኳን መጣ
ከጌታ የምሰማው ማለት አንተ ዛሬ እግዚአብሔር አንተን ባያገኝህ ኖሮ አንዲት ሴት ልጅ ከቤት ስትሞት አይነት እግዚአብሔር እንደዚህ አለኝ፣ ቤትህ ለቅሶ አይሆንም፣ አሜን። ሞት አይሆንም፣ አሜን። ፍቺ አይሆንም፣ አሜን። ከዚህ ቀን ጀምሮ ነገሮች ሁሉ ተስተካክለዋል። አሜን። የእግዚአብሔር ነገር በህይወትህ ላይ በኢየሱስ ስም እየበዛ ይመጣል፣ አሜን። እየጨመረ ይመጣል። አሜን። የማይቆም የእግዚአብሔር በረከት በአንተ ላይ ጀምራለሁ አለ። አሜን። ኢየሱስ ወይኔ እግዚአብሔር ይባረክ። አበለ እግዚአብሔር እንዴት ነው? ሃሌሉያ። መንፈስ ቅዱስ ባለበት አርነት አለ። አሜን። እግዚአብሔር ብሎኛል፣ መጥተህ በቅርቡ ትመሰክራለህ። ጌታ ልክ ይሄ ሪቫን ሲቆረጥ በመንፈሴ አሳየኝ። አሜን። በትልቅ ደስታ በትልቅ በረከት ነገርህ ዛሬ ተፈቷል። አሜን። ከዚህ ቀን ጀምሮ ተፈላጊ ሰው ትሆናለህ። አሜን። እግዚአብሔር በሮችን ይከፍትልሃል። አሜን። የአንተ ኑሮ ማን ነው? እዛም አይደለም ሱሉልታ ኢየሱስ ጌታ ጌታ እግዚአብሔር ከዚህ በፊት አዲስ አበባ እንደምትገባ እውነት ቤት እውነት እንደምትሰጥ እውነት በአንድ ነብይ ተነግሮ ነበር። ተነግሮኛል። እግዚአብሔር እንደዚህ ነው አለኝ። የሰማኸው ትንቢት ማን ነው? 500 ካሬ ከዛ G+2 ቤት። አሜን። ሰምተሃል? ይሄን ትንቢት ቤት ትገዛለህ ተብያለሁ። ያው ትንቢቱ ቆየብኝ። የእግዚአብሔር ሰው እዛ ሀገር መኖር አልፈልግም። አንዱም የተጣላሁት ከባለቤቴ ጋር እና ዛሬ ማተብ ልመታ ነው። ተፈጸመ። ኢየሱስ ጌታ ይሆናል። አሜን። ሁሉ መልካም ይሆናል። በህይወትህ የሚቆም ምንም ነገር አይኖርም። አሜን። በህይወትህ ነገር ሁሉ እየቀጠለ ይሄዳል። አሜን። የእግዚአብሔር ኃይል ቤትህ ገባ። አሜን። ልጆች በናዝሬቱ ጌታ በኢየሱስ ስም መልካም ሆኑ። አሜን። ባለቤት መልካም ሆነች። አሜን። ይኸውልህ በመንፈሴ ጌታ የሚያሳየኝ ማን ነው? ልክ አሁን እየጸለይኩ ማን ልክ እንደ አሞራ የሚመስል አውሬ ከቤትህ አሜን። ኢየሱስ ጌታ ነው። ያው ጌታ ምስክሬ ነው። ከዚች ቀን ጀምሮ አሁን ስትሄድ ቤትህ ሰላም። አሜን። የድሮ የነበረው የምትለው ሚስት ዛሬ አሜን። 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 ሃሌሉያ። የሰው መቀለጃ ነው የሆንኩት። በዚህ መንጃ ፈቃድ 12 ዓመት ነው 13 ዓመት ካወጣሁት። በቃ ዛሬ እኮ መኪና መጥቷል። አሜን። ነገርህ መልካም ይሆናል። ልዩ የሆነ የሥራ በር ይከፈታል። አሜን። ጌታ እግዚአብሔር የማይቆም ምንጭ አሜን። ጌታ እያለኝ ነው። የማይቆም ምንጭ አንተ ላይ ይከፍታል። አሜን። እግዚአብሔር እንደዚህ አለኝ። ከዚህ በኋላ በኢኮኖሚክ አሜን፣ በሰላም አሜን፣ በአገልግሎት አሜን እባርካለሁ። አሜን። ሁለንተናዊ የሆነ እግዚአብሔር አገልግሎትክን እባርካለሁ። አሜን። ጌታ እንዲህ አለኝ። በመድረክም ታገለግላለህ፣ አሜን፣ በገንዘብም ታገለግላለህ። አሜን። አንተ አሁን ከጌታ ጋር የምትዋገደው አንዱ ይሄ ነው። አሜን። እውነት ነው። እግዚአብሔር እውነት ነው። የሚገርም ነው። ጌታ እንደዚህ ብሎኛል። በእውነት ነው የምልህ ማለት ነው። አሜን። በዚህ ምሽት ጌታ እግዚአብሔር በህይወትክ ላይ ልዩ የሆነ ራእይና ልዩ የሆነ ቅባት አምጥቷል። በመጨረሻው ዘመን በኢየሱስ ስም ልዩ ቅባት በአንተ ላይ ይምጣ። በዚህ ባለቀ ዘመን ልዩ ቅባት በአንተ ላይ ይምጣ። አሜን። አሜን። ከዚህ በኋላ ጌታ ብሎኛል። ራእይህ አሁን ማታ የምታየው ነገር ልዩ ነው። አሜን። መላእክት አንተ ቤት በጌታ ፊት ነው የምነግርህ። አሜን። በመንፈሴ ቤት መልአክ እየገቡ አሁን እያየሁ ነው። አሜን። ጃታራላ ዛፖሴክ አሜን። 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 ጌታ ምስክሬ ነው። በመንፈሴ ከአንተ መኝታ ቤት አንድ መኝታ ቤት አየሁ፣ ዕቃ ቤት። አሜን። እውነት እውነት ነው። ሳሎን ነገር አዎ፣ ሁለቱም መኝታ ቤቱም ዕቃ ቤቱም አንድ ነው። ከዛ ጓዳ አለ። ይኸው ከዚህ ጥበት ካልወጣ አሜን። ኢየሱስ እኔ ነብይ አይደለም። አሜን። ጌታ እንደዚህ ብሎ እውነት ነው። በዚህ ቅርብ ጊዜ ውስጥ አይቻለሁ። አወጣለሁ። የሰማይ አምላክ እግዚአብሔር በሮችን እከፍታለሁ። አሜን። ጠብቀኝ፣ ታሪክህን እለውጣለሁ። አዲስና ልዩ የሆነ ነገር በሕይወትህ ላይ ይሆናል። የእግዚአብሔር መንፈስ አንተ ሰው ተቀይረሃል፣ ተለውጠሃል። በኢየሱስ ስም ተፈጸመ። ክብር ይሁንለት ለኢየሱስ። ሃሌሉያ። ጌታ መልካም ነው። የመጣበት ጉዳይ አልቋል። አሜን። ጥያቄ ሁሉ ተፈጽሞልሃል፣ ተፈጸመ። ኢየሱስ ሁሉ ጌታ መልካም ይባል። ሆኗል። ናስኪ በኢየሱስ ስም ልዩ የሆነ የእግዚአብሔር ቅባት፣ ልዩ የሆነ እግዚአብሔር ኃይል በላይ ላይ ይምጣ። አሜን። 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 አሜን።
ተፈጸመ። ወድሃለሁ፣ ብሩኩን ወድሃለሁ። አሜን፣ 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 አሜን። ሃሌሉያ